ማን ስለሆንክ ነው አንተ ተለፍቶባት ያደገችን ሴት ደሟን የምታፈስ? በቂስ በህዝብ ፊት ቀጥቅጣው በመኪና ጨፍልቀው ገድለዋል። በልቡም በአእምሮም የተጎዳ እናት አለች አባት አለ። ይሄ ነገር ወዴት እየሄደ ነው? በኢየሱስ ስም ጥላውን ለጌታ ለኢየሱስ ክርስቶስ ወንጌል ሳይሆን ለገንዘብ ነጻነት ነው አገልግሎቱን ይጀምራል። አረ በፈጠራችሁ ልጁን ይቅር በሉት በቃ። የደከመ ማህበረሰብ ተቻለች ምን ይጠቅማል? አልሳካ ቢለው እንጂ በጣም ብዙ ራእዮች ነበሩት። ማይኮ ይዞ የመጣው ሐሳብ ድንቅ ነው። ከዚህ ሐሳብ ጋር አብረን እንቆማለን። እርጅናቸውን አይተ ወጣትነታቸው እንዳልባከነ ይገባሃል። እላይ ብር ስላለ ታድሏል አለለም። ኢየሱስ ያመነ ሳገኝ ነው። በዘመቻ የሚፈስን ደም ለማስቀረት ነው። እንጤ ወንድምናቶቼ አይዘምቱልህ። ዘማሪው ኤፍሬም አለሙና ወዳጁ ከሽፍታዎች ግድያ አምልጠዋል። እፍዬ ሊገሉን ነው፣ ጸልይ፣ ነዳጅ መስጠት እንኳን አቃተኝ። ፈታ ዘናበል የሚል የጠላት ወሬ ነው። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ከዚህ በፊት ነግሬያቸዋለሁ። ጥላውን ለጌታ ለኢየሱስ ክርስቶስ ወንጌል ሳይሆን ለገንዘብ ነጻነት ነው አገልግሎቱን ይጀምራል። ለዛ ነው አዳራሽ የከፈተው። ለዛውም እዚህ ሙሉ ወንጌል ብትሉ መሰረተ ክርስቶስ ብትሉ ህይወት ብርሃን ብትሉ ብዙ ሰዎች ብዙ ቸርቾች ባሉበት አካባቢ ተጋፍቶ ልክ ሱቅ እኮ አይደለም። እዚህ ጋር ሸምሱ፣ እዚህ ጋር ቃድር፣ እዚህ ጋር ጠንክር። ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን ነው። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ ነው። የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰውን አያድነው። እነሱ እኮ ማለት እንዲህ ናቸው፣ እነሱ እኮ ማለት ፍሬያቸው እንዲህ ነው ብላችሁ የማገልጡላቸው ሰዎች አሉ። ልክ እንደ ጥላሁን አይነቶቹ ማለት ነው። ማለት ምንም ኤክስፕሌን የምናደርገው ነገር የለማ። እኔ እንኳን በግሌ ስለ ነቢይ ጥሌ በዚህ ሶሻል ሚዲያ ላይ ስንት ጊዜ ትምህርቶቹንና ስንት ጊዜ ስብከቶቹን አጋርቻቸዋለሁ እና ኢቭን ዲፌንድ አታደርጉለትም፣ አትከራከሩለትም። አቤል አቡና አንተ እንዳልከው አይደለም እኮ ብላችሁ ለአቤል አቡና የምታስረዱት እና የምታብራሩለት አይነት ሰው እንኳን አይደለም። ማን ነቢይ ጥሌ? ምክንያቱም ከፍሬዎቹ የምንለየው ሰው ነው ከአስተምሮቶቹ። ነቢይ ጥሌ ለመተቸት አንድ ነገር ያስፈልጋል። እርሱም የክርስቶስ ትምህርት ላይ ስተዋል ወይ የሚለው ነገር ትልቁ ጥያቄ ነው። ነገም ይሁን ወደፊትም ይሁን ከነዚህ ነቢያት ሐዋርያት እንደፈለጉ እየፈነጩ ያሉትን የምቃወምበት ዋነኛው ፖይንቴ የክርስቶስ ትምህርት ላይ ከሳተ ከማንም ጋር ልግባባ አልችልም። በጣም ብዙ ጊዜ ሰማሁት። ከክርስቶስ ውጪ ሌላ ቶፒክ የሌለው ሰው ነው፣ ሌላ ርዕስ የሌለው ሰው ነው። ሃው ስለ ገንዘብ እንኳን ያለውን አመለካከት እንዲህ ያወራ ስለ ክርስቶስ ትምህርት በዚህ ልክ በሚገርም ሪቪሌሽን እና ዊዝደም በሚገርም ጥበብና መገለጥ ክርስቶስን እየገለጠና ብዙዎችን ወደ እግዚአብሔር መንግስት እያፈለሰ ያለን ሰው በዚህ ልክ መናገር ትክክል ነው ተገቢ ነው ብዬ አላምንም። በዚህ ነገር ላይ በተደጋጋሚ ስናገር እንዴ አብራችሁ አልነበራችሁ ከአቤል አቡና ጋር ምናምን። ከአቤል አቡና ጋር ወንድም ሆንክ ማለት ሁሉም ነገሩ ተመችቶ ተቀበለዋል ማለት አይደለም። በነገራችን ላይ ይላችሁ ሰውን ስትቃወሙ ወንድምነትን እየጠላችሁ አይደለም። አንድ ነገር አስረግጬ ልነግራችሁ የምወደው ነገር ሰውን ትክክል አይደለም ስትሉ እሱ ያለውን ነገር ባለመቀበላችሁ ውስጥ ወንድማዊ ጓደኝነታችሁ ወይም ደግሞ ወንድማዊ ቀረቤታችሁን እየጠላችሁትና እያጥላላችሁት ነው ማለት አይደለም። በዚሁ አጋጣሚ እንደዚህ አይነት አቋሞችም እንዳሉኝ ላሳስባችሁ ወዳለሁኝ። እንገርኔ አንድ ነገር የምነግራችሁ ጴንጤ ወንድምናቶቼ አይዘምቱልህ። የኛ ሀገር በሰማይ ነው የሚሉ እና ዋሹ እንዴት ኦርቶዶክሱን አስከፍተዋል። አይዘምትልህ። እንዲሁም ሙስሊሙ አይዘምትልህ። አለቀ። ጴንጤ የኛ ሀገር ጌታ ኢየሱስ በሰማይ ነው የሚሰጠኝ ምናምን ይላል እንጂ ይቀፍላል። ጊዜው ጦርነት ሲመጣ ላጥ ብሎ የሚሄድልህ አንድ ወታደር ማታገኘው ጴንጤ ነው። ስለዚህ ባዶ ነው የምትገባው። ማይዘምትልህ ምናልባት ላይክ ሊያደርግልህ ይችላል፣ ሊዘምር ይችላል፣ ሊዘምርልህ ይችላል፣ ትንቢት ሊነግርልህ ይችላል። አዎ ኤርትራን እንወስዳታለን፣ የባህር በሯን እንወስዳለን፣ ጌታ ነግሮኛል ምናምን ብሎ ሊሰክስልህ ይችላል። ነገር ጴንጤ አይዘምትልህ። ለሚሴ ደግ
አዎ ጌታ ኢየሱስ ቀይ ባህርን ሲቀበል አየው፣ ለሁለት ከፍሎ ወደኛ ሲያመጣ አሰብን ተመልክቻለሁ፣ ኢሳይያስ አፈወርቂን ሲደፋልኝ አይቼዋለሁ ምናምን ብሎ ሊሰብክ ይችላል። ግን ኦኬ አይ አብረን ሄደን እቺን ነገር ዘምተን እናምጣ ስትለው ጴንጤ ሀር ኖ ጌታ አይለኝም እንደዛ ብሎ ላጥ ነው የሚለው። ስለዚህ የእናንተ ደጋፊዎች በብዛት እነሱ ስለሆኑ ውጤታማ አጥቷል። ባይዘውያችን ላይ ሪያሊቲን የተናገረው ኢሳይያስ አፈወርቂ ሲሞት አየው እንዲህ ሲሆን አየው ምናምን አብዛኛዎቻቸው ፈሊታ ሐሰተኞቹ ናቸውና ጦርነት ኢሹዎች የጦርነት ቶፒኮች ውስጥ ምናምን ጴንጤዎች ኢንቮልቭ ሲያደርጉ አታዩም። እኔ እንኳን መሰረተ ክርስቶስ ውስጥ በነበርኩበት ጊዜ ጸሎት ምክንያቱም አንዳንድ የተፈጠሩ ነውጦችን እግዚአብሔር ብቻ ነው ሊያረጋጋቸው የሚችለውና ሰው ስሜታዊ ሆኖ ሊዘምት ይችላል በመዝመት በጦርነት መሃል ግን ትርፉ ምንድነው? ደም ነው። ከዛ በኋላ አንዱ አብላጫ ያገኛል። ነገር ግን የሚደቅ ደግሞ ማህበረሰብ አለ። ዝሆንና ዝሆን ሲጋጭ የሚጎዳው ሳር ነው እንደሚባለው ሁሉ የሚደቅ ደግሞ ማህበረሰብ አለ። ስለዚህ ምንም ነገር ሳይደቅ ምንም አይነት ጉዳት ሳይኖር ለእግዚአብሔር አሳልፎ ሰጥቶ እግዚአብሔርን ሰላምን አስፍን ብሎ መጸለይ ትልቅ ነገር ነው ብዬ አስባለሁ። ይሄንን ደግሞ በወንጌላውያን አማኞች ውስጥ ነው የምታገኙት። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካየው እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከኔን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? እና እንዴት ነው? ሰላም ነው? አባት እንዴት ነው? አለቃ በርታ፣ ጠንክሩ። ኖ ሰርታ ተለውጥ። እንግዲህ ይሄ ወንድማችን ከሰሞኑ አንድ የይቅርታ መልእክቱን በፌስቡክ ድረገጹ ላይ አጋርቶ እኔም በግሌ ተመልክቼ ነበርና ከዚህ በፊት ከአንደበቱ በወጣትነቱ ይሄ በአፍላነት ጊዜው በተናገራት ንግግር ተጸጽቶ ወንድማችን እንግዲህ ኦፊሻሊ መጥቶ ይቅርታ ጠይቆ ነበረ። የኢትዮጵያ ሕዝብ ይቅር በሉኝ፣ የተናገርኩት ነገር ትክክል አይደለም፣ ተሳስቻለሁ፣ በሕዝብ መጠላት ልክ እንዳልሆነ ገብቶት የይቅርታ መልእክቱን አስተላልፎ ነበርና ነገር ግን እንደዛም ሆኖ ፊድባኩ ትክክል አልነበረም። ብዙ ሰዎች የይቅርታ ልባቸውን እዚህ ወንድም ላይ ዘግተውበት ነበርና ይህ ወጣት ምን አይነት ራዕይ እንደነበረውና ነገር ግን ራዕዩ እንዳልተሳካለት የሚያሳይ ጥቂት ትንሽዬ ቪዲዮ ይዤላችሁ መጥቻለሁ። የፖለቲካ አለመረጋጋት ላይ ወንድሜ ማይኮ ይዞ የመጣው ሐሳብ ድንቅ ነው። ከዚህ ራዕይ ጋር ከዚህ ሐሳብ ጋር አብረን እንቆማለን። ወንድማችን አገልጋይ ዮናታን አክሊሉ እንኳን ሳይቀር ሰፖርት እንደሚያደርገውና ከጎኑ እንደሆነ እሱም ገልጾለት ነበረ። ነገር ግን ወጣት ነውና በጣም ብዙ ይሳሳታል። አፍላነት በጣም ብዙ ነገር ውስጥ ታስገባለች። አንዳንዴ ጥቂት ማግኘትም ከፍ ታደርጋለች፣ ኩፈሳ ውስጥም ታስገባለችና ይህ ወንድማችን ብዙ ወጣቶች የምናሳልፍበትንና ያለንበትን ህይወት ነው የኖረው ያሳለፈውና ወጣቶች እንደ አንድ ወጣት ተረዱትና ከአፉ የወጣውን ቃል በቃ ሰሞነኛና ወቅታዊ አድርጉትና እለፉት፣ ይቅር ተባባሉ። እግዚአብሔርም የሚወደው ነገር ይሄ ነው። ይሄንን ወርቄን ሰጥቼሻለሁ፣ ትለመልሚያለሽ፣ ታብቢያለሽ። ወርቅ በሳት ጀግና በጽናት ይታወቃል። አንቺ ወርቅ የሆንሽ ሴት ነሽ። እኔ በጣም ከወደድኩት ነገር አንዱ ትዳርሽን ለማቆየት ልጆችሽን ለማስቀጠል ያለሽን ወርቅ ሁሉ ሸጠሽ በተወለድሽበት ባደግሽበት ብዙ ትልልቅ ቤተሰቦች ባሉበት ከተማ ቢንጎ እያዞርሽ ቃሪያ እየሸጥሽ ዋጋ በመክፈልሽ አንቺ በጣም የምትደነቂ ድንቅ ሴት ነሽ። አጨብጭቡላት። ንገርም ሴት ናት። በትዳርሽ ተስፋ ሳትቆርጭ ንገራት። አይኗ ውስጥ እያየ እንደምትወዳት ስላለፈው ነገር ይቅርታ በላት። በጣም ወድሻለሁ፣ በጣም አፈቅርሻለሁ፣ አከብርሻለሁ። ታውቂያለሽ፣ ለበደልኩሽ ላስቀየምኩሽ ነገር በጣም ከልቤ ይቅርታ። በዚህ በተቀደሰው ሕዝብ ፊት ለፊት በእግዚአብሔር ፊት ቆሜ ሳላቅ በስተት እያወቁ ሞገስ አለው ልጁ ራሱ እያወቀ ልቦና እያወቀ ያጠፋሁት ብዙ ጥፋት ጠቅልዬ ስልሽ በዚህ በተቀደሰው ሕዝብ ፊት ለፊት በዚህ ጉባኤ ፊት ለፊት ይቅርታ አድርጊልኝ። ተባረክ። አትውደቂ፣ ሀብት አግኝ። ድጋሚ እጅሽ ቢገባ ነገር ካሁን በኋላ ከእጅሽ አይወጣ። እግዚአብሔር ሆይ ስለ ወንድሜና ስለ እህቴ ስለ ልጆቻቸው ስለመጡበት ህይወት መንገድ ሁሉ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ይህንን ቤት ይህን ትዳር እንደገና ስለሰራ እንደገና ከወደቀበት ስላነሳ የእህቴን እንባ ስላበስክ ጌታ ሆይ ጸሎቷን ስለሰማ ደግሞም ለዚህ ቀን ስላበቃቸው በጌታ በኢየሱስ ስም አመሰግናለሁ።
ደግሞ ባርካቸዋለሁ። ከዚህ በፊት የመታቸው ድጋሚ እንዳይመታቸው፣ ከዚህ በኋላ ጌታ ሆይ እድሜያቸው ሲጨምር ፍቅራቸው እንዲጨምር፣ እንዲከናወንላቸው፣ እንዲደምቁ፣ እንዲለመልሙ፣ እንዲያብቡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እርዳቸው እግዚአብሔር ሆይ ካሳባረክ በኢየሱስ የተወሰደባቸው ሁሉ ይመለስ። በጣም ነው የተሳካለት። በዚህ ዓመት ግን የተበላሸው ነገር ሁሉ ይስተካከል። ሀብት አግኙ፣ ይከናወንላችሁ፣ ጎዳናችሁ ይቅና በጌታ በኢየሱስ ክርስቶስ ስም። ልጆቻችሁ በሕይወት እስካላችሁ ከእናንተ ጋር ይሆኑ። በልጆቻችሁ ምክንያት አታልቅሱ። የተማመናችሁበት የተደገፋችሁት ጌታ ስራችሁን ሰርቶ ለምስጋና እንዲያቆማችሁ በጌታ በኢየሱስ ስም ባረኳችሁ። አሜን። ክፉ ያግኛችሁ፣ ወጥመድ ያግኛችሁ፣ እንቅፋት አይምታችሁ። በጌታ በኢየሱስ ስም እንደ ጠዋት ደመና ድመቁ። ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ። የሞት የበኩር ልጅ በሽታ ሰውነታችሁን አይንካ። የተከላችሁት ይብቀል፣ የነካችሁት ይለምልም። ያሰባችሁት አካል ያዝ። የሚያያችሁ ሁሉ ይውደዳችሁ፣ የሚሰማችሁ ይቀበላችሁ። በጌታ በኢየሱስ ስም እጃችሁ ከላይ ይሁን፣ ይከናወንላችሁ። ጥፋት አይምታችሁ፣ ወጥመድ አያግኛችሁ። ባረኳችሁ፣ ተከናወኑ በኢየሱስ ስም አሜን። ስኬት ነው ይሄ። በቃ ተሳክቶላል። በዚህ ብቻ ራሱ ተሳክቶላል። በነገራችን ላይ የዚህኛው ዓመት መልካም ወጣት ጌታ ምስክሬ ይለያል። በቃ ማለት በጣም ነው ደስ የሚለው። በቃ ኢንተረስቲንግ ነው ማለት ከልባቸው ነው እየመሰከሩ ያሉት። ምንም ድራማ አይደለም። በቃ ምንም ይሄ ማስመሰል አንዱ አንዱን ሲያይ ወጥቶ ምናምን ሚዲያ ላይ ግለትን ለመፍጠር የሚያወራ ወሬ አይደለም። ከልባቸው እግዚአብሔር ካሉበት እስራት እየፈታቸው አጋንንት እየወደቀ ከዛ በኋላ ቴስቲሞኒያቸውን እየተናገሩ የነበሩበትን አዝግጥ የገቡበትን ጨለማ እያወሩት ምናምን ኦ ማይ ጋድ እግዚአብሔር የእውነት ረድቶታል ማለት ተሳክቶለታል። ይሄ ዓመት በቃ ይሄ ዓመት በጣም ብዙ ትዳሮች ናቸው የተመለሱት። በጣም ብዙ አለሌዎች ናቸው ልብ የገዙት እግዚአብሔር ይረዳቸውና እግዚአብሔር ይመስገን። ይቺም ሴት የሚገርማችሁ ነገር እንዲህ ስትል ባረከችው። የእውነት ትልቁ ስጋቴ የሆነውን ነው ጸሎትን የጸለየችለት። ምን እመኝልሃለሁ አንተን የሚተካፍሬ እግዚአብሔር አምላክ እንዲሰጥህ። አሜን። አጨብጭቡ። አሜን። አንተን የሚተካፍሬ ዋው ወድሻለሁ። ደስ ብሎኛል። ድመቂ፣ አብረቅርቂ፣ ይከናወንልሽ። አሜን። አንድ ወጣት ሴት የልጆች እናት የሆነች ሴት በዘመኗ ልታየው የሚገባትን ክብርና ደስታ ፍስሐ እግዚአብሔር ያጎናጽፍሽ። አሜን። ባረኩሽ። ልጆቻቸው ደግሞ ይሁንልሽ። ደስታሽ እንደ ጠዋት ፀሐይ በኢየሱስም ይውጣልሽ። አሜን። ተባረኪ። ወድሻለሁ። የጸለየችለት ጸሎት አንተን የሚተካ ፍሬ ጌታ ይስጥ። የእውነት እኔ አሁን ለብዙዎቻችሁ እስቲ ለአገልጋይ ለትላልቅ አገልጋዮች ትልቅ ጥያቄ አለኝ ለናንተ ስፔሻሊ አሁን በጣም ብዙ ወጣቶችን ሊድ እያደረጋችሁ ያላችሁ ያስተማራችሁ ያላችሁ ትላልቅ ስፍራዎችን ይዛችሁ ለወጣቶች ራእያችሁን እያካፈላችሁ ያላችሁ ሰዎች ተተኪ ያላችሁ ወይ ማለት ከስራችሁ ፍሬ እያፈራችሁ ነው። አይ ነው በጣም ብዙ እያፈራችሁ እንዳላችሁ ግን እናንተ ምናልባት እግዚአብሔር ወደ ራሱ ቢወስዳችሁ እንኳን እንደናንተ ሆኖ ያቺን ቦታ ቴክ ፕሌስ የሚያደርጋት ያቺ ቦታ ላይ የሚሰየም ወጣት አላችሁ ወይ? ከማገልገላችሁም ባለፈ ልክ እንደናንተ ሆኖም ደግሞ የሰበሰባችኋቸውን በጎች ኮንትሮል የሚያደርጉ ልክ እንደናንተ ከናንተም በበለጠ ሰብሰብ የሚያደርጉላችሁንም ፍሬዎቻችሁን የእውነት የሚገርም ጸሎት ነውና እናንተም በዚህ ዙሪያ ጸሎት ልታደርጉ ይገባል። እኔ ብር ስላለ ታድሏል አይደለም። እኔ ታድሏል ብዬ የሚመኘው እንደሱ በሆንኩ ብዬ የሚመኘው ኢየሱስ ያመነ ሳገኝ ነው። ኢየሱስ የሚፈራ ሳገኝ ነው። ኢየሱስ የሚታተል ሳገኝ ነው። ኢየሱስ የሚታዘዝ አዛውንት ሳገኝ ነው። ለኢየሱስ የሚታዘዝ ወጣት ሳገኝ ነው። እኔ ደስ የሚለው ነፍሴ አቤት ደስ ያሰኛል የምለው የሚመኘው እኔ ወርቃይቼ ብራይቼ ሀብታይቼ የሱ ነገር ግርምት የምለው ነገር የለም። ሁሉ የሚያልፍ ስለሆነ እኔ 60 70 ዓመት ጥለ ለምንሄደው አልገረምም። እኔ ኢየሱስ ሲከበር ነው የሚገረመው። እኔ ዘመና ላይ የሚገረመው ኢየሱስ ሲመለክ ነው። ኢየሱስ ሲከበር ነው። ኢየሱስን ሰው ሲፈራ ነው። ኢየሱስ አምላክ ነገታ ነው። ለሱ ሲኖርለት ነው። ኃጢአት ሲወጣ ነው። ኃጢአት ያሸነፈ አምላክ ኃጢአት ወሰናችሁ ያላችሁ ተመለሱ። በደም ናችሁ። ዛሬ ምንም አይመስላችሁ። መቃብር ቦታ ስላለ ምን ሆናለ የምትሉት ምን ትሆናለህ? ኢየሱስ ከሌለ አንተ ምንም አይደለህም። ኢየሱስ ነው ያንተ ቤት አምሮ። ኢየሱስ ነው አንተ ጤና የምታገኘው። እሱ ባሽታ
ሞትን አሸንፏል። ሲኦልን አሸንፏል። ኃጢአትን አሸንፏል። እሱ ሁሉ አሸንፏል። የዓለም መድኃኒት ተብሎ ተጻፈ። ዓለምን ሁሉ እሱ ስላዳነው መዳን ዓለም ብሎ ተጻፈ። ሚለዩ ጉምታታቁ አታመልኩ። ዓለም ሁሉ አዳነ ነው። የዓለም ሁሉ መድኃኒት የተባለው ኢየሱስ መዳን ዓለም ማለት ዓለምን ሁሉ በፈሰሰ ደሙ ሁሉ ኃጢአተኞችን አድኖናል። አዳኝ ነው። ቤታችሁ እሱ አዳኝ፣ ኑሯችሁ ላይ እሱ አዳኝ፣ ሕይወታችሁ ላይ እሱ አዳኝ፣ ሰላማችሁ ላይ እሱ አዳኝ መሆን አለበት። ልጆቻችሁ ተባርከው ማድረጉ እስከ ልጅ ልትወልድ የምታዩት ኢየሱስ ሲከበር ብቻ ነው። ኢየሱስ ከሌለ ዋጋ የለህም። ኢየሱስ ከሌለ ምንም ምን እምደመምበት እምገረምበት ሌላ ምንም ነገር የለም። ሀብትም ወርቅም ዝና ምንም አያስገርመኝም። የሚያስገርመኝ ኢየሱስ ነው እያሉ ነው እነኚህ እናት። የሚገርማችሁ ነገር ባክግራውንዳቸው ላይ ያሉትን አይታችኋል። they doing their own business ቢዝነሳቸውን እየሰሩ ነው። የምድርን ሀብት ምናምን እየሰበሰቡ ነው ያሉት፣ ገንዘብን እያገኙ ነው ያሉት። at the same time እነኚህ እናት ደግሞ ከዛ ስፍራ ቦታ ቆመው የዘላለማዊውን ኢተርናል የሆነውን ደግሞ ዘላለማዊውን ህይወት ደግሞ እየሰበኩ ነውና here is the difference። እንግዲህ በሁለቱ መሃል ያለው የህይወት ልዩነት ይሄ ነው። ክርስቶስን የተረዳና ክርስቶስን ያመነ ክርስቶስን ያወቀ ሰው እንደዚህ በልበ ሙሉነት ስለ ዘላለማዊው በኮንፊደንስ ሲያወራና የምድር ነገር ጠፊና አላፊ ነገር እንደሆነ ሲያወራ፣ ሌላው ደግሞ የምድርን ነገር በመሰብሰብና የሚበተነውን ነገር በማጠራቀም ተጠምዶ ነው ያለውና ምናልባት ከነኚህ እናት ምንድነው እናንተ የተረዳችሁት? ኮሜንት ሴክሽን ላይ እንድታስቀምጡልኝ ፈልጋለሁ። እርድናቸውን አይታችሁ ወጣትነታቸው ባክኖ እንዳልነበረ ትረዳላችሁ። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው። ሮሜ 13 እንግዳ ያለበት ሰው ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። እናንተ አሁን ራሳችሁ ምስክር ናችሁ። ዛሬ ቤታችሁ እንግዳ መኖሩን ጥቂት ቤታችሁን ብታሳዩኝ አውቀዋለሁ። ያስታውቃል። የሽር ጉድ ቤት ነው። እኛ ቤት እንግዳ ሊመጣ ሲል እኔም አውቃለሁ፣ ልጆችም ያውቃል። ያስታውቃል። በቃ ዝም ብለን እንኖራለን። እኛ ሲምፕል ነው በቃ እንኖራለን። የሆኑ ነገሮች ለወጥ ካሉ በጠዋት ተነስቶ ጋጋጋጋ የሚል ነገር ከበዛ አለ የሚመጣ ማን ነው እንጂ የሚመጣል ያስታውቃል። እንግዳ ጠባቂ ሰው ያስታውቃል። ደግሞ ትክክል ነው በጣም ከቤት ውጭ የሚመጣ የምናስተናግደው በተለይ የምናከብራቸው የምንወዳቸው ጓደኞቻችን ሲመጡ ነቃ ብሎ መዘጋጀት ያለ ነው። ይሄ በቃ ከአኗኗራችን ለየት ያለ አኗኗር፣ ካነቃቃችን ቀደም ብሎ መንቃትን ዝግጅትን በጣም ይጠይቃል። እንግዳ ጋብዞ የሚዘናጋ ሰው ብዙ አናውቅም። በሀገራችን በተለይ እንግዳ ተቀባይነን ብለንም ስለምናስብ በጣም ብዙ ዝግጅት ይደረጋል። that's fine ልክ ነው። እንግዳ እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የማይመጣበት የሚመጣበት ቤትም ያስታውቃል። የኛ ቤት አንድ ነው ሁሉ ጊዜ ብናም ብላችሁ እንደሆነ እንግዳ የሚመጣባት ከተማ ለምሳሌ ታስታውቃለች። እንግዳ የምታስተናግድ ከተማ አሁን አታስታውቅም። አሁን አዲስ አበባ አሁን በየዓመቱ አታስታውቅም። የአፍሪካ ህብረት ስብሰባ ሲካሄድ ነገስታቱ ሊመጡ ሲሉ ሁልጊዜን ለማጽዳት እንሞክራለን። አንዳንድ ነገሮችን ለማስተካከል እንሞክራለን። በጣም ደስ ይላል። ግን ሊመጡ ሲሉ ያስታውቃል። ዝም ብላችሁ አይታችሁ ከተማውን አይታችሁ ማን ነው የሚመጣው ነው እንጂ የሚመጣ እንዳለ ያስታውቃል። ጸዳ ይላል፣ መብራቶቹ ይበራሉ፣ አጥሮቹ ይታጠራሉ፣ እንትን ይደረጋል፣ ምናምን ይደረጋል፣ ባንዲራ ይውለበለባል፣ የሆነ ነቃ ይላል፣ ወታደሮች እንትን ያደርጋልና አይተኸው የከተማውን አኗኗር አይተህ ተጠባባቂ እንደሆነ ታውቃለህ። ክርስቲያን የሚኖረው እንደዛ ነው ወንድሞች እናቶች። እንግዳ እንዳለበት ሰው እንዴት እንኖር ነው እንግዳ እንደሚጠብቅ እንግዳችን እንግዲህ ክርስቶስ ኢየሱስ ነው። ኢየሱስ ሊመጣ በደጅ ነው ብለን ብቻ ማለት ሳይሆን እንግዳ እንደሚመጣበት ሰው ነክተን መጠበቅ ይኖርብናል። ሁላችንም ሀጆች ነን፣ እንሄዳለን። በቃ ጠላናት ነው የምንጠፋው እቺን ምድር ልበል። ትናንት ከዘማሪ ኤፍሬም ጋር አብረን ነበርን አንድ ቸርች። እሱን አንድ ኤፍቢአይ ቸርች አለች ክፍለ ሀገር ላይ ያለች ቭራይድ ዙሉ ናታል ላይ ወደዛ እየሄድን እኔ ነኝ ምነዳው፣ ኤፍዬ ከኋላ ተቀምጧል። አንድ ካናዳ የሚሄደው ወንጌላዊ ያለ እየሄድን መብራት ያበራልኛል ከኋላ የነበረ ሲቲ ጎልፍ መኪና። እኔ ደግሞ እንዳጋጣሚም በዛን ወቅት ሀገሩን በሚገባ ስለማላቅ ምንድነው መብራት የሚያበራብኝ ብዬ አልገባኝም።
ከዛ ሲገባኝ ለካ አቁሙ ነው የሚለኝ። በመኪና ውስጥ የነበሩ ሰዎች ዘራፊዎች ናቸው። በምን አወቅ ካልከኝ ነድቶ ከፊት ቀድሞ ሽጉጥ አሳየ። ገላቸዋለሁ አለ። ደነገጠ። ከዛ በኋላ ያቃ የመጣው ይምጣ ብዬ በመኪናው ባለው ስፒድ መንዳት ጀመረ። ኤፍዬ ሊገሉን ነው ጸልይ። አንድ ደግሞ ወንጌላዊ ያለ ወንጌላዊ ሙሌ ሌባ ነው እየተከተለን ያለው ጸልዩ እና እነዳለው ያባሩናል፣ እነዳለው ያባሩናል። ነዳጅ መስጠት እንኳን አቃተኝ። እግሬ ተንቀጠቀጠ። መጨረሻ እንዳጋጣሚ የጸሎታችን መልስ ይመስለኛል ቁልቁለቱን ስንወርድ እጅግ ብዙ ፖሊሶች ፓትሮል የሚያደርጉ ፖሊሶች ሃይዌውን ሞልተውታል። ዘን እኛን አሳልፉን፣ እነሱን ከነመሳሪያቸው ያዟቸው። ኤፍሬም ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው የሚለውን መዝሙር ያንን ትናንትም ሲመሰክር ነው እና ከአውሬ መንጋጋ ነው የተረፍነው። ምናልባትም የነዛን ሌቦች ሰው ላካቸው ብለን እንጠረጠር። የዘመርክለት ጌታ፣ የምትሰብከው ጌታ፣ ዋጋ የከፈልክለት ጌታ እንደማይጥል ብድራቶችን ይረሳ ዘንድ ጌታ አመፀኛ እንዳልሆነ የምታውቅበት ቴስቲሞኒም ጭምር ነውና እግዚአብሔር የእውነት የሚጠብቅ አምላክ ነው። እግዚአብሔር የሚተው ጌታ አይደለም። ዛሬ ላይ በጣም ብዙ ዋጋ ከፍላችሁ፣ በጣም ብዙ ቦታ ሄዳችሁ፣ በብዙ ተገፍታችሁ፣ በብዙ ተወቅሳችሁ፣ ኢየሱስን የግል አዳኛችሁ አድርጋችሁ እንኳን በመቀበላችሁ በብዙ ተጽዕኖ ውስጥ ያላችሁ፣ በብዙ መገፋት ውስጥ ያላችሁ ሰዎች ሊተዋችሁ፣ እነኚህ ሰሞነኛ የሆኑ ሰዎች የሆነ ሰዓት ላይ ወዷችሁ ሲያክፏችሁ የነበሩ ሰዎች ቢተዋችሁ እንኳን ይህ የታመናችሁለት ጌታ አይተዋችሁምና የሚገርም ቴስቲሞኒ ነው። እንኳን ጌታ ታደጋችሁ። በእምነት ክርስቲያን ለክርስቲያን አሁን ችግር የለውም። ሙስሊም ሆኖ ክርስቲያን ሴት ወዱ ወይ ክርስቲያን ሆና ሙስሊም ወዳ ነው አይሆንም። ላንተ ሬድ ፍላግ ነው። በጣም ሬድ ፍላግ ነው። አይመጣውም እንጂ ብዙ ሰዎች ግን ክሮስ ይደራረጋሉ። አዎ እሱን እኮ ነው የምልህ። ግን የሆነ ሰዓት ላይ ያ ትዳር ሰክሰስፉል ሆኖ ይቀጥላል ብዬ አላስብም። ቢጋቡ ራሱ ስለ አሁን አንተ እንዳልከው ፍቅር ጀግኖ ምናምን ፊልም ላይ እንዳየ ነው ሁሉንም ባውንደሪዎች ይጥሳል። እንኳን የተለያየ ሃይማኖት ውስጥ ሆነ ተፋቅረ ምናምን ተመራርጠ ሌላ ነገር ውስጥ መግባት አይደለም አንድ ሃይማኖት ውስጥ እንኳን ሆነ ለመመራረጥ ይከብዳል ምልህ እኮ በቃ አንድ ተመሳሳይ ሃይማኖት ውስጥ ሆነ እንኳን ትቸገራለህ፣ ፊት ለማድረግ ትቸገራለህ። እና ጭራሽ በሃይማኖት ደግሞ ካልተመሳሰልክ ኖርማሊ በአይዴንቲቲ ነው ማትመሳሰለው። በቃ በማንነት አትመሳሰልም። በቃ በስጋ ለባሽነት ልትመሳሰል ትችላለህ እንጂ በተለያየ ሃይማኖት ውስጥ ያለ ሰው በስፒሪትም አንድ አይደለም፣ በአመለካከትም አንድ አይደለም፣ በማቹሪቲ ሌቭልም አንድ አይደለም። በቃ አንድ ሊሆን የሚችለው ሰው በመሆኑ ብቻ ነው። እነዚህ ሮቦቶች ምግብ ዴሊቨሪ የሚያደርጉ ሮቦቶች ናቸው። በተለይ ደግሞ ቢሮአቸው ልክ እንደኔ ዳውንታውን አካባቢ የሆኑ ሰዎች ምሳ ለመብላት ጊዜ ካጠራቸው ምግባቸውን ኦርደር ያደርጉና በእነዚህ ሮቦቶች አማካኝነት ቢሮአቸው ድረስ ምግባቸው ይመጣላቸዋል። ቁጥራቸውን አስገብተው ካወጡ በኋላ እነዚህን ሮቦቶች ሳይነኳቸው ራሳቸው ወደ ሃርድራቸው ወይም ደግሞ ወደ ስቴሽናቸው ይመለሳሉ። እነዚህን ሮቦቶች ኦን የሚያደርጓቸው ትልልቅ ኮርፖሬት ኦፊስ ወይም ደግሞ ትልልቅ ድርጅቶች አሉ። ስለዚህ ሰዎች በድንጋይ አይመቷቸውም፣ በመኪና አይገጯቸውም፣ ወይም ደግሞ መንገድ ላይ አያስተጓጉሏቸውም። ምክንያቱም እንደዛ ካደረጉ እነዚህ ትልልቅ ድርጅቶች ትልልቅና ኃይለኛ ጠበቃዎች ስላሏቸው ወስደው ፍርድ ቤት ሊያቆሟቸውና ትልቅ የገንዘብ ካለፈም ደግሞ የእስራት ቅጣት እንደምትቀጡ ስለምታውቁ እነዚህን ነገሮች አትነኳቸው። ለምን? ባለቤት አላቸው፣ ዲዛይን ያደረጋቸው፣ ፈቃድ ያወጣላቸው፣ መንገድ ላይ እንዲንቀሳቀሱና ገንዘብ እንዲያመጡ ትልቅ ስራ የሰሩ ትልልቅ ድርጅቶች ስላሉ ባለቤት ስላላቸው እነዚህን መንካት አይቻልም። አየህ፣ እነዚህን ነገሮች ምናልባት ኢትዮጵያ አምጥቼ ልስራ ብትል በጣም ሊያስቸግርህ የሚችለው ነገር ሰዎችን መቆጣጠር ነው። ሊነኩብህ፣ በድንጋይ ሊመቱብህ፣ በመኪና ሊገጩብህ ስለሚችሉ እነዚህ ደግሞ ብዙ ገንዘብ የምታወጣባቸው ቢዝነሶች ስለሆኑ ደፍረህ ማድረግ ይከብዳል። እነዚህ ሮቦቶች ናቸው፣ ሰዎች ናቸው ዲዛይን ያደረጓቸው። ቢሰበሩም ቢወድቁም ሊጠገኑ ይችላሉ። ነገር ግን ሰው አይነካቸውም። ምክንያቱም ክስ የሚባል ነገር ሰው ስለሚፈራ፣ ሕግ ፊት ስለሚቀርቡ ስለሚቀጡ። አየህ፣ እነዚህ የተከበሩ የእግዚአብሔር ፍጥረታት ናቸው። እናት አባት ያላቸው፣ አመጣ ወልዳ ጡት አጥብታ ዳይፐር ቀይራ እንቅልፍ አታ ያሳደገች እናት አለች። ቀኑን ሙሉ ሰርቶ ለፍቶ ገንዘብ አምጥቶ ያሳደገ አባት አለ። በልቡም በአእምሮም የተጎዳ በልቧም በአእምሮም የተጎዳች እናት አለች፣ አባት አለ። ስለዚህ ሮቦት ሳይነካ በነፃነት ከተንቀሳቀሰ ይሄስ
ክርስቲያን ከሆነን መጽሐፍ ቅዱስ ስለ ኢየሱስ ጽድቅን ወደድክ አመፃን ጠላ ይላል። ለቅሶ ቤት የሚሄድ ይበልጣል ይሻላል፣ መጽሐፍ ቅዱሳዊም ነው። ስለዚህ ችል ማለት ነው። መልካም ቀን። ሁማኒቲ ሲገባ ሰው መሆን ሲገባ የምትሰራው አይነት ቪዲዮ ነውና እህቶቻችን የእውነት በጣም እናዝናለን በሚደርስባችሁ በደል። ከሰሞኑ እንግዲህ በስፔሻሊ በኢትዮጵያ ውስጥ እየተሰሙ ያሉ በሴቶች ላይ የሚደርሰው የአሰቃቂ የሴቶች የግድያ ነገር እጅግ በጣም አሳሳቢ ደረጃ ላይ ደርሷል። የዘውዱ ሀፍቱን ግድያ ግን ሰምታችኋል? በኢየሱስ እኔ በጣም የሰቀጠጠኝ ስሰማ ማለት ነው። እዛ የገደሏትን ኢቭን ተደብቀው ምናምን አይደለም፣ በህዝብ ፊት ቀጥቅጠው ከዛ በመኪና ጨፍልቀው ገድለዋት ከዛ ተፈቱ። በኢየሱስ ጌታ ምስክሬን በጣም ይሰቀጥጣል። እንደዚህ አይነት ቪዲዮ ብዙ ጊዜ ሰርች አላውቅም እና ማለት ጭንቅላታቸው ቢያስብ ነው እንደዚህ የገደለን ሰው መረጃ የለም ተብሎ እንዴት ነው በነፃ የሚለቀቀው? በዚህ ጉዳይ በተለይ በዚህ ጉዳይ ከጆርዲ ጎን ሆኛለሁ። በዚህ ጉዳይ በጣም ፍትህ ያስፈልጋል። ይሄ ነገር በጣም ኖርማል እየሆነ በሄደ ቁጥር ገዳዮችንና እንደዚህ ወንጀል የሚሰሩትን እያበረታታን ያለ ነው። ምንም የማይደረጉ ከሆነ ወንጀል እየሰሩ እንዴት ነው የማይበረታቱት? ፍትህ ያስፈልጋል በጣም። ጀስቲስ ተጠይቆ ጀስቲስ ያልተገኙባቸው ሴቶችም እንዳሉ ሁሉ አሁንም ደግሞ የሚናገርላቸው አጥቶ በብዙ ስቃይ ውስጥና በብዙ መከራ ውስጥ ያሉ ሴቶች እንዳሉ አስባለሁኝ። ጀስቲስ እንጠይቃለን። አሁንም ስለነ ሄቨንም ስለነ ቀነኒም ስለሌሎች እህቶቻችንም በግፍ ስለተገደሉ ስለሌሎችም ፍትህን እንጠይቃለን። አሚና ጴንጤን ምን አሉ? ፋራ ናቸው አሉ። እናሳ ይመቻቸው ይበሉን፣ ግድ የለም። እኛ ግን አራዳነን እንጂ ፋራ እንኳ አይደለንም። ምክንያቱም ጴንጤ ማለት እኮ ከራሱ የበለጠ የሚጨነቅ ለሌላ፣ ሌላው ተርቦ ብቻውን ማይበላ። ጴንጤ ማለት እኮ በጥፊ በጡጫ ደግሞም በእርግጫ እየተባለ እንኳን ፍቅርን የሚናገር እኔ ድኛለሁ ብሎ አርፎ የማይቀመጥ ለሌላው የሚቸገር ጴንጤ ማለት እኮ ጥግ ያራዳ ልጅ ነው የሆነ ገራገር። ታዲያኛ ምናችን ፋራ ነው? እርድና ራሱ ይለካኮ ቢባል መለካት ያለበት በጴንጤ እኮ ነው። የእርድና ልኬቱ ምንድነው ካልከኝ ጴንጤነት ነው አባቴ። ጴንጤ ሲሉ በነገራችን ላይ የጴንጤ ዋንኛው መገለጫቸው ኢየሱስ ክርስቶስ እንደሆነ እንኳን እኛ አይደለንም ዓለም እንኳን ይመሰክርልናል። ስፔሻሊ ኢትዮጵያ ውስጥ በሌሎች ሃይማኖት ውስጥ ያላችሁ ሰዎች እንኳን ትመሰክሩልናላችሁ። ማለት ኢየሱስ ከተባለ አንተ ጴንጤ ነው የምትባለው በቃ ኢትዮጵያ ውስጥና ያ ነው በቃ ትልቁ ኩራታችን፣ የምንኮፈስበት፣ ጀነን የምንልበት፣ የምንመጻደቅበት በቃ ማለት ኮንፊደንሳችን ጴንጤነታችን ነው። ጴንጤነታችን ደግሞ የሚመነጨው ከክርስቶስ ጋራ ህብረት ከማድረጋችን ነው፣ በጌታ መሆናችን ነው። ግርማ ሞገስ ድምጽ የሚያስፈራ በሰማይ በምድር ፊት የሚያበራ ፍጥረታት ሁሉ አንተን ያውቁሃል። ጉልበት ሁሉ ላንተ ይንበረከካል። ኃያል ኢየሱስ ኃያል ጌታችን ኃያል ክቡር ጌታችን ክቡር ለየት ያለ ድምጽ ነው ያለው በኢየሱስ። የሚገርም ድምጽ ነው ያለ፣ የሚገርም ድምጽ ከሚገርም የዝማሬ ምርጫ ጋር ማይ ፌቨራይት በጣም ሞዶ ዝማሬ ነው በነገራችን ላይና ይስሐቅ ጸድቅ በጣም ሞዶና በጣም እኔ ጌታን ስቀበል በቃ እሱን ዝማሬ ነው ማዳመጠው በብዛት የሱና የአስቴር አበበ ሌላ ታሪክና ጌታ ኢየሱስ ክርስቶስ ዘመንን ይባርከው። የሚገርም ድምጽ አለ፣ የሚገርም ሞገስ አለ። ጌታ ከዚህ በላይ ከፍ ያድርግ በትላልቅ ስፍራዎች ላይ የምታገለግልበት። በእርግጥ የትኛው መድረክ የእግዚአብሔር መድረክ ትልቅ ነው እና እግዚአብሔር የትውልድን ጆሮ ይስጥ፣ ተደማጭነት ይስጥ፣ ብዙ ዝማሬዎችን ይስጥ፣ ብዙ ዜማዎችን ስራ። ጌታ ይርዳ። ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።